ሐኪም ቤት እንሄዳለን። ቆይ ተነስ፣ ሐኪም ቤት እንሄዳለን። ቆይ ምን አይነት ቀልድ ነው የምትቀልደው? እሺ ይቅርታ ፍቅሩ። ኧረ ይቅርታ። እሺ ለኔ ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ሰላም ነን፣ ፈጣሪ ይመስገን እያለን ዛሬ በአዲስ ቪዲዮ መጥቻለሁ። ብዙም ወሬ ያላብዛባችሁና ወደ ጉዳይ ስገባ ፍቅሩን ታውቁታላችሁ። ዛሬ ያለሁት በፍቅሩ ቤት ነው። ለፍቅሩ ቃል የለኝም ማለት በመጀመሪያ በለቀኩት ቪዲዮ ላይ ታችኋል። በብዙ ሁኔታዎች ውስጥ ከኔ ጋር ነበር ፍቅሩ እና ለፍቅሩ ስጦታ ልሰጠው አስቤ ነበር። ፍቅሩን ያው ከዚህ ቀደም ከማሜ ጋርም በምንሰራቸው ቪዲዮዎች ላይ ታውቃላችሁ። በጣም በእምነቱ ጠንካራና ብርቱ የሆነ ሰው ነው። እንግዲህ ዛሬ ለሱ ትልቅ ስጦታ ልሰጠው ፈልጌያለሁ። ሆኖም ግን እንዲሁ ዝም ብዬ ከምሰጠው ትንሽ እያመመኝ ነው ብዬዋለሁ። ጠዋት ስራ ሲወጣ በጣም አሞኛል ብዬ ደውልለታለሁ። ያው መጀመሪያ ግን በጣም ይቅርታ ልጠይቃችሁ እወዳለሁ ቤተሰቦች፣ ምክንያቱም በራስ ላይ እንደዚህ አይነት ነገር ማለት ተገቢ እንዳልሆነ አውቃለሁ። ግን ያው ይቅርታ ብያችሁ ልጀምር ቪዲዮን ብዬ ነው። እያመመኝ ነው ብዬ ጠራዋለሁ። ስራ ቦታ ትንሽ ሃርድ ናቸው፣ አይፈቅዱለትም። ግን እስቲ ከስራው አስበልጦ እኔ ጋር ይመጣል ወይ አይመጣም የሚለውን እናያለን። እኔ እርግጠኛ ነኝ እንደሚመጣ እና ጥሎ ከመጣ ያው ቢመጣም ባይመጣም ያው ያዘጋጀውለት ነገር ስለሆነ ስጦታ አዘጋጅቼለታለሁ። እንዳልኳችሁ በእምነቱ በጣም ጠንካራ ሰው ነው ፍቅሩ ማለት። በእምነቱ ቀልድ አያውቅም፣ ድርድር አያውቅም። ለዛ ለሱም ይሆን ስጦታ ይዤለት መጥቻለሁ ማለት ነው። ስጦታውን አሁን ልክፈተው፣ በኋላ ልስጠው፣ በኋላ ይክፈት፣ ለእናንተም ሰርፕራይዝ እንዲሆን እፈልጋለሁ። ስጦታውን ግን ብቻ በእምነቱ ጠንካራ ሰው ነው እና ማለት በጣም ትልቅ ስጦታ ነው ልሰጠው ያሰብኩት እና ደግሞ እንደ አቅሜ ማለት ለሱ ይሆነዋል ብዬ ያሰብኩትን ነገር ነው ዛሬ ልሰጠው የመጣሁትና እንግዲህ ቤተሰቦች ጓደኛዬን ጠርቼው አምጥቻለሁ። ካሜራ እየቀረጸ ነው እና ካሜራውን ይዞ እንዲደበቅ አደርጋለሁ። እሱ ሲመጣ ያው ይመጣል ብዬ አስባለሁ፣ እርግጠኛ ነኝ። ምክንያቱም በእኔ ቀልድ አያውቅም ብያችኋለሁ። ብዙ ጊዜ ብንጣላ ብንታረቅም ቀልድ አያውቅም እና ሲመጣ እንግዲህ እዚህ ውስጥ ባለው ስጦታ እናስደስተዋለን። ይደነግጣል፣ እርግጠኛ ነኝ። ከደነገጠ በኋላ ደግሞ መጨረሻ ላይ ያለውን ነገር አብረን የምናይ ይሆናል። እንግዲህ ስጦታውን ባሳያችሁ ደስ ይለኛል፣ ግን ደግሞ እሱ መጥቶ ከእሱ ጋር እኩል ብታዩ ደስ ይለኛል ብዬ ነው። ምክንያቱም ሁለት ስጦታ ነው ያዘጋጀውለት። በጣም ትልቅ በጣም ግሬስፉል የሆነ ስጦታ ነው ያዘጋጀውለት እና ያው እንደ አቅሜ ነው። ከዚህ በላይ ባደርግለት ደስ ይለኝ ነበር። ያው ብቻ ብዙም ወሬ አላብዛባችሁ። አሁን እደውልለታለሁ፣ እነግረዋለሁ። ከዛ በኋላ የሚለውን እንግዲህ እንሰማለን ማለት ነው። ላውድ ላይ አድርጌ ያሰማችኋለሁ። እርግጠኛ ነኝ በጣም እንዳመመኝ አድርጌ ነው የማወራው። በድጋሚ ይቅርታ ቤተሰቦች። እንግዲህ የሚለውን ትሰማላችሁ ማለት ነው። አሁን ልደውልለትና የሚለውን ትሰማላችሁ። እንግዲህ ቤተሰቦች አሁን ልደውልለት ነው። እንግዲህ ካሜራማናችን በጥንቃቄ ትቀርጻለህ ውስጥ ገብተህ ማለት ነው። ፍቅሩ እንዴት ነው? መስገን ሰላም ነው። ትንሽ አመመኝ ፍቅሩ። ሄሎ ወይ ፍቅሩ ትንሽ አሞኛል እና ማንም ደግሞ የለም ቤት። አዎ ማንም አልመጣም እና በጣም አዎ ስራ ይፈቅዱልሃል? ስራ ቦታ እሺ በቃ አለሁልህ። እንግዲህ ቤተሰብ በጣም ይቅርታ ላስፈልግ ማለት በጣም ይቅርታ። ምክንያቱም አስደንግጬዋለሁ ወይ ነው ግን
በጣም ይቅርታ የእውነት እናንተንም ይቅርታ ላችሁ እፈልጋለሁ። እሱንም ይቅርታ አለዋለሁ ማለት ነው ሲመጣ እና ብቻ ፈራው ማለት ሲመጣ ይናደድብኛል። አይ ነው ግን እንዳልኳችሁ ነው። ዝም ብዬ እንዲሁ ከምሰጠው ብዬ ነው። ጥሩ አይዲያ ላይሆን ይችላል አሞኛል ብዬ ማውራቴ ምናምን። ግን እስቲ ቤተሰብ እንግዲህ ካሜራማን አንዴ ተነስልኝ። እንግዲህ ካሜራማን እንዳያይ በፍጹም እንዳያይ ለማድረግ ሞክር። እስቲ ግባ ወደዛ ግባስ እና በፍጹም ፍቅሩ እንዳያይ በተለይ አንተን እንዳያይ እስኪ ግባና እዚህ ጋር አንግል እናያለን ጋይስ። እንግዲህ ሲመጣ በጣም እንደሚደነግጥ አልጠራጠርም። ብቻ እስከ መጨረሻው ቆይታችን ድረስ አብራችሁን ቆዩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አብሮነታችሁ አይለየን። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀምጡልን። ቪዲዮውን ስትጀምሩ ላይክ ያደረጋችሁ ጀምሩልን። በጣም እንወዳችኋለን። ሰላማችሁ ይብዛ። ፍቅሩ እስኪመጣ ድረስ ጠብቁ። እንግዲህ ቤተሰብ የመጣ ነው። ግባ ምን እንደሚፈጠር አብረን እናያለን። እንግዲህ ተኝቻለሁ፣ ደርሻለሁ ብሎኛል። ልቤ በጣም እየመጣ እንዲያድርግ ያላቅምና ምክንያቱም ላስደነግጠው አልፈልግም። ቤተሰብ ናቲ አንተ ምን ሆነህ ነው አንተ? ወይ እንዴ ለምን ቀድመህ አልደወልክልኝም? ና በቃ ሐኪም ቤት እንሄዳለን። ቆይ ተነስ፣ ሐኪም ቤት እንሄዳለን። ቆይ እሺ። ምን ሆነህ ነው? ትንሽ ራሴ ነው እንዴ። ና እሺ፣ ሐኪም ቤት እንሄዳለን። በቃ ቆይ እሺ። ትንሽ እንዴ ለምንድን ነው ቆይ ምናምን የምትለው? ተነስ። እረፍት ላድርግ ትንሽ። ምንድን ነው እያመመህ ነው እንዴ? ትንሽ ብቻ እረፍት ላድርግ። እንዴ ስንት ሰዓት ላይ ነው የጀመረው? አሁን አካባቢ ነው እኮ ትንሽ። እሺ ተነስ፣ ሐኪም ቤት እንሄዳለን። ቆይ እሺ፣ ትንሽ ተነስ፣ በእናትህ ናት። ትንሽ እሺ በይ። ትንሽ ማረፍ ብቻ ነው የምፈልገው። ትንሽ ብቻ በላ። ተነስ፣ ሐኪም ቤት ነው የምንሄደው። ትንሽ ልተኛ። ፍቅር እንዴ ምንድን ነው እያመመህ ነው እንዴ የምትተኛው? ናት ምን ሆነህ? አይ ማንተ ነው እኮ ትንሽ ዝም ብሎ ራስ ምታት ነው። ናት በእናትህ ተነስ። እኔ እንደውም ራይድ እጠራለሁ። ቆይ ፍቅሩ ቆይ ተረጋጋ። ለምንድን ነው የምረጋጋው? ናት እያመመህ አይደል እንዴ? ቆይ እሺ ፍቅሩ እሺ ሰለው ቆይ እሺ ልደግፍ። ጃኬት ላምጣልህ? አይ ችግር የለውም እኮ እንካ ይሄን ብርድ እንዳይመታ ስለማውቀው ችግር የለውም። ኧረ ፍቅሩ ይሄን ያክል እሺ ምን ሆነህ ነው? ዝም ብሎ ስንት ሰዓት ነው የጀመረ? አሁን አካባቢ እንዴ ለምን ቀድመህ አልደወልክልኝ? አሁን ነው እኮ። እሺ ና ሆነ ይሄ ኧረ ችግር የለውም። ቆይ ኧረ ችግር የለውም ትላለህ እንዴ? እንደዚህ እያመመህ አይ ቆይ አትደውል። ቆይ ለምንድን ነው ምን ሆነህ ነው? ቆይ ችግር የለውም። ጠዋትም እኮ እያመመህ ነበር። እኔ ሲጀመር ልቀር እያሰብኩ ምን ነው የሚያምር አባው ምን ናውጣ በጣም ይደብራል። አንተ አሁን አውቃችሁ ነው እንደዚህ የምታረጉት? እሺ ይቅርታ ሶሪ በጣም ይቅርታ። ያምልው ለአንተ ያዘጋጀሁት ነገር ስላለ ነው። እሺ ይቅርታ። በዚህ ይቀልዳል። ምን አይነት ቀልድ ነው የምትቀልደው? እሺ ይቅርታ ፍቅሩ። ኧረ ይቅርታ። እሺ ይቅርታ። ያዘጋጀሁልህ ነገር ስላለ ነው ፍቅሩ። ይኸው አልፈልግም። ምንም ነገር አልፈልግም። ተወኝ ናቲ፣ በቃ ተወኝ። እሺ ይቅርታ አልኩህ እኮ። እንደዚህ አይነት ቀልድ ትቀልዳለህ ናቲ? እኔ እንዴት አድርጌ እንደመጣሁ እኔ ነኝ የማውቀው። እሺ በጣም ይቅርታ።
እሺ ቅርታ ፍቅሩ እሺ ቅርታ እኔ ማለት ቪዲዮን ታየዋለህ። በጣም እየፈራሁ ነው እንደዚህ ያደረኩት። እንዴት አንተ ስራ ቦታ እንዳለ ታውቃለህ? እንደዚህ አይነት ቀልድ እኔ እሺ ጥፋት ነው። እሺ በቃ እሺ ቅርታ በቃ ሶሪ ነው። እሺ በቃ ይቅርታ አልኩ። በቃ እሺ ቅርታ እንዴ እሺ ቅርታ አልኩ ፍቅሩ በጣም በእውነት ልክ አልሰራም። እሺ ቅርታ በጣም ታውቃለህ አይደል? እኔ እኮ አውቃለሁ ከስራ ቦታ እንዴት እንደምወጣ ታውቃለህ። እንዴት እንደዚህ ታደርጋለህ? እሺ በጣም ስተት ነው፣ ትልቅ ስተት ነው የሰራው ደግሞ በእነዚህ ጠዋት አሞ አየሁ። እሺ ምን ልበል? እሺ ነው በቃ እሺ ቅርታ እሺ የእውነት ቀርታሽ እሺ እሺ እንግዲህ ቤተሰቦች በጣም ያስጠላ ነገር የተፈጠረው ሆኖም ግን በጣም ይቅርታ ማለት እንደዚህ አልጠበኩም ማለት በቃ በጣም ይቅርታ እናንተንም እሱንም ይቅርታ እያልኩ ነው። እኔ ማለት እኔ እንጃ እንደዚህ ይፈጠራል ብዬ የምር ኤክስፔክት አላደረኩም። ግን ሆኖም ይቅርታ ማለት ምንድን ነው? ስጦታ ነው። ለማን? ለአንተ ነው። ሌላ ለማን ይሆናል? አሁንም ፕራንክ እያደረከኝ አይደለም። ይሄ ፕራንክ አይደለም። ይሄን ስጦታ ልሰጥህ ስለፈለግኩ ነው እንደዚህ ያደረኩት። ያው ያትቀጥል በእናትህ በጣም አናደኛል። የእውነት እየቀለድኩ አይደለም። እንዴ ምንድነው? እሺ ራስህ ከፍተው ምንድነው? ለኔ ከፍተው ለአንተ ነው። ያው እንግዲህ ሰው በቻለው አቅም ያው ያደርጋል። እንግዲህ ፕራንክ እንዳልሆነ እሱ ነው ጠይቀው፣ አባውንም ጠይቀው። ካሜራማን ክፈተውና ማለት ቤተሰቦቻችንም አላየው ይየለታል አይነሳ። ያው እንግዲህ እኔ ጥፋት ነው፣ እሱ ላይም ጥፋት የለም። ያው ቤተሰቦቻችንም ይዩት እንግዲህ ቤተሰብ ነግሬያቸዋለሁ። ነጋ እንግዲህ ሰው እንደ አቅሙ ነው የሚያደርገው ብያቸዋለሁ። ቤተሰብ በቻልኩት አቅም በቻልነው አቅም እንግዲህ አቅማችንን አድርገናል። እጁን ላተንቀጠቀጠ ወንድሜ በጣም እንግዲህ በቻልነው አቅም እንግዲህ የምናደርገውን አድርገናል። አይ ለእኔ ነው እንግዲህ ሳቬጅ በጣም የሚወደው ሽቶ ነው። እንግዲህ አስደንግጠነውም ቢሆን አድርገናል። እንግዲህ ጋይስ በጣም ነው የደነገጥኩት የእውነት። ይሄ ደግሞ ምንድን ነው? እሱ ዋናውና ትልቁ ነገር ነው። እንግዲህ ለቤተሰቦቻችን አሳያቸው በእናትህ። ለእኔ ነው እንግዲህ ቤተሰብ ከዚህ በላይ ይገባል ወንድሜ። በጣም ከዚህ በላይ ይገባሻል አባቴ። በእንደዚህ አይነት መንገድ ባይሆን ደስ ይለኝ ነበር። ያው ቀጥታ ከሰጠው ልክ አይበጣም፣ ግን አሁንም ደስ ብሎኛል በጣም። እንግዲህ ቅዱስ የለኝም ነበር። ያው በጣም ደስ ብሎኛል። አመሰግናለሁ በጣም። አብሽራና ምስጋና ያስፈልገው። ለኔ ፍቅሩ ማለት እንግዲህ ነግሬያቸዋለሁ ቤተሰብ በጣም ትልቅ ቦታ የምሰጥ ሰው ነው። እንደዚህ አድርጌ ማስደንገጤ ተገቢ አይደለም። ያው በዚህ ሀሳቤ እንግዲህ አባውም ተስማምቷል፣ እኔ ብቻ አይደለሁም እና አሰብኩ፣ ያው አደረግኩ ማለት ነው ወንድሜ። ያው በምችለው ነገር ነው እንግዲህ ጋይስ፣ አስደንግጬውም ቢሆን አስደስቼዋለሁ። በቤቱ እንግዲህ አስደንግጬዋለሁ። የሚገርማችሁ ነገር ከውስጥ ከአልጋ ላይ ሳሎን ሁን ምናምን ብሎ ነው ፍራሽ አውጥቶ አንጥፎልኝ ምናምን ጠዋት እንደዚህ ቁርስ ምናምን ነገር ሰርቶ አብሉት ሄደው እና እከሰዋለሁ በደንብ። እቺ በትንሹ መጀመሪያ ነች እንግዲህ እንደፈቀደልን አድርገናል። እንግዲህ የቀለድኩ መስሏችሁ አይደል? እዚህ ጋር ቁርስ ሰርቶ አብልቶኝ ልጥጥ አድርጌ በልቼ ነው ጋይስ። እንግዲህ እሱ ነው ሙያ አለው በጣም ባይዘው በጣም በደንብ ሙያ ያለው
ብቻ በጣም ነው የምወደው፣ በጣም ነው የማከብረው። ወንድሜ ስራ አስፈትቼ ስላመጣሁም በጣም ይቅርታ። ስራ ቦታ ዋር እንደሆኑ በጣም አደገኛ እንደሆኑ ተናግሬያለሁ መጀመሪያም ለቤተሰቦቻችን። ግን ብቻ እንዴት እንደምልም አላቅም፣ ቃል የለኝም። ግን ያው አይ ችግር የለውም በቃ አመሰግናለሁ። ለማንኛውም ስለ ስጦታው ደስ ብሎኛል። ያው ትንሽ እንግዲህ ያው ማውራት ራሱ ገብቶኛል። እኔ ትንሽ ደንግጬ ስለነበረ ደግሞ ሩጫውን ስለሆነ እዚህ ብሎክ ላይ ሰውጣ ራሱ በቃ በጣም ደክሞኝ ስለነበረ ትንሽ ለማውራትም ትንፋሽ ይቆራረጣልና ያው እንግዲህ በጣም አመሰግናለሁ። አብሽሮ እንግዲህ ቤተሰቦች እኔ ማለት በሌላ ቀን ግን ኖርማሊ እናንተም ትንሽ እንደምታዝኑብኝ አውቃለሁ። ግን ቅድሚያ ሲጀምር በጣም ይቅርታ ብያችሁ ነው የጀመርኩትና ቤተሰቦች በጣም እንወዳችኋለን፣ በጣም እናከብራችኋለን። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። በእንደዚህ አይነት መንገድ መሆኑ በጣም ትንሽ ያስደነግጣልም፣ ብዙ ነገር እንትን ይላል። ግን ደግሞ እንደዚህ ካልሆነ ና ብለው ሊመጣልኝ አይችልም። ለዛ ነው ቤተሰብ በጣም እናንተንም ድጋሚ ይቅርታላችሁ እፈልጋለሁ። እንግዲህ ወንድሜ ያው በዚህ አይነት መልኩ ባላደርግ ደስ ይለኝ ነበር። ግን ደግሞ ያው አንዴ የሆነ ነገር ነው። ይቅርታ ብያለሁ፣ ይቅርታ አለፈው እና እስኪ ለቤተሰቦቻችን ምን እንደተሰማ ብትነግራቸው ደስ ይለኛል። ያው እንግዲህ ውድ ቤተሰቦቻችን ትንሽ ያው ስለደነገጥኩ ያው አንደበቴም ተያይዟልና ግን ያው ስለ ስጦታው በቃ እንደዚህ በእንደዚህ አይነት መንገድ መሆኑ ትንሽ ያው ደንግጬም ስለመጣውና ከሌላ ቦታም ነው የመጣው ከስራ ቦታ ሮጬ ምናምን ስለመጣው ትንሽ ደንግጬ ትንሽ ስሜታዊ ሆኛለሁ። ግን ስለ ስጦታው በጣም አመሰግናለሁ። ደስ ብሎኛል። አብሽር እንዴ ከዚህ በላይም ቢሆን ይገባል። ያው እንግዲህ ደስ ብሎኛል። ግን ያው ትንሽ የመጣሁበት መንገድ በጣም ቸኩዬም ስለነበረ በቃ ማለት ራሴን በጣም ተጣድፌ ነው የመጣሁት። ስራ ቦታም ዝም ብዬ ነው ድንገት እንደዚህ በቃ አስቸኳይ ነገር ገጥሞኛል ብዬ ቶሎ የወጣሁትና ትንሽ ያ ነገር ስላለ ትንሽ እንትን ያው ቃላት አጥሮኛል። ትንሽ ድንጋጤው ምንም ስላለ እኔ በጣም ደግሞ ድምጹን ሲደውልልኝ በጣም ድምጹ ተቀይሮ ስለነበርና እኔ ድክም ምናምን ያለ ነው መሰለኝ። በእውነቱ ምን ነግራችሁ እንግዲህ ከእናንተ የሚደበቅ ነገር የለም ቤተሰቦቻችን። ሲደውልልኝ በቃ ድምጹ ድክም ብሎ ስለነበረ እኔ በጣም ደንግጬ ተቻኩዬ በቃ ብሎኩን እንዴት አድርጌ እንደወጣሁት እኔ ነኝ የማውቀው። እንግዲህ ያው ለነገሩ ጠዋት ቢሆን ስፖርት ነበር ለኔ እና ግን ስለ ስጦታው ያው መጨረሻው ደስ ይላል። ያው በእንደዚህ አይነት መንገዱ ትንሽ ራሴን አሳመመኝ። ያው ትንሽ ይለቀኛል፣ ቡና ያፈላልኛል። ኧረ አፈላለሁ እንዴ አለ ደግሞ ቤቱ ጀበና ሲኒ ምናምን አለ። ያው አፈላለታለሁ እና ወደ ቤተሰቦቻችን በጣም ነው የምንወዳችሁ። እናንተንም በጣም ነው የምናመሰግነው። ባለፈውም በለቀቅነው ቪዲዮ የሰጣችሁንን ኮሜንት አይተነዋል። በጣም ነው የምናመሰግነው። አሁንም ሰብስክራይብ እያደረጋችሁ ተከታተሉን። እንግዲህ በአዳዲስ ነገር እንመጣለን ብዬ አስባለሁ። በጣም ነው የምወዳችሁ። በጣም አመሰግናለሁ። ኑሩልኝ። ፈጣሪ ያክብርልኝ። አሜን አሜን። ያክብራችሁ፣ ፈጣሪ ያኑራችሁ። እንግዲህ ካሜራማናችንንም በጣም ነው የምናመሰግነው። ማለት በቅርቡ ደግሞ ጠብቅ የሆነ ስጦታ እንሰጥሃለን። አስደንግጠንም ባይሆን የሆነ ነገር እናደርጋለን። ብቻ አይ መልስማ ይኖረዋል ግድ። አዎ እንዴት መሰላችሁ ቤተሰቦች፣ ጓደኝነት የሚጠነክረው የሆነ ነገር የሚሆነው እንደዚህ በጨዋታ መሀል አንዳንድ ነገሮችን እርስ ለራስ እንደራረግ አንተ ተተባበራለህ ብዬ አልገመትኩም። እንግዲህ ያው ተባብሮኛል። ግን ያው አስደንጋጭ ነገር ቢሆንም ለመልካም ሆኗል መጨረሻው። እንዳልኳችሁ በእምነቱ ላይ በጣም ጠንካራ ሰው ነው። ለዛም ነው እንግዲህ ውድና ከምንም ነገር በላይ ትልቅ የሆነውን የእግዚአብሔርን ቃል እንግዲህ መጽሐፍ ቅዱስ የሰጠሁት። ያው ከዛ ጋር እያይዤ ደግሞ ሳቬጅ ሽቶ በጣም ነው የሚወደውና እሱን ሽቶ የሰጠሁት። እንግዲህ እንደ አቅሚቲ የሚባል ነገር አለ። የኛ ቤት ማዘር ምን ትላለች? እንደ አቅሚቲያችን እንኖር ትላለች። ያው እንደ አቅሚቲ ማድረጋችን ነው። እንግዲህ ያው ካሜራማናችንም ተባብሮናል። በቂ ነው። ከዚህ በላይ ምንም አያስፈልግም። ማነው ለሰው ልጅ ባይዘ የስጦታ ትንሽ የለውም እና ይሄ ደግሞ እኔ መጽሐፍ ቅዱስ አሁን ከምንም በላይ ነውና የስጦታ ሲጀመር ይሄ ትንሽ ስጦታ አይደለም። ቢሆንም ደግሞ ትንሽ ቢሆን እንኳን የስጦታ ትንሽ የለም። ዋናው የሰው ልጅ አመለካከቱ ፍቅሩ ነው እና የሚገልጸው። በጣም ነው የማመሰግነው። አብሽሩ። አይ ከሁሉም ነገር በላይ ትልቅና ግዙፍ የሆነውን የህይወታችንን ዋነኛ ነገር የሆነውን የእግዚአብሔርን ቃል ነው እንግዲህ የሰጠሁት።
ያው አነስ አድርጌ ያየኋት ሽቷን ነው። የሆነ ቀን መኪና ሰጣለች ከበጣሪ ጋር ትላለች እንግዲህ ለራሴም ሳልገዛ ያው እና ቡና ምናምን አፈላለው እሱ ሴሬሞኒ እንኳን ሌላ ቀን አይሻላችሁ። ያው ብቻ ግን እንወዳችኋለን፣ በጣም ነው የምናከብራችሁ። ከዚህ በኋላ ፍቅሩም ቢሆን እኔም ካሜራማናችንም ነጋ አይጠፋም። ከዚህ በኋላ አብረን በተለያዩ ቪዲዮዎች እናንተን ያስተምራሉ፣ ቁም ነገር ያስይዛሉ ብለን የምናስባቸውን ቪዲዮዎች፣ የሚያዝናናችሁ ቪዲዮዎች ይዘን ወደ እናንተ እንመጣለን። እንግዲህ ለቻናላችን አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ቪዲዮአችንን ስትጀምሩ ላይክ ያደረጋችሁ ብትጀምሩ ታበረታቱናላችሁ። ኢትዮጵያም ሆናችሁ ከኢትዮጵያ ውጪ ያላችሁ ኢትዮጵያውያን፣ ኤርትራውያን ሰላማችሁ ይብዛ በያላችሁበት እንላለን። ባላችሁበት ሰላማችሁ ይብዛ። ሰላም ሁኑልን። እንወዳችኋለን። እናንተ ቃል ያንሰናል። በጣም ነው የምንወዳችሁ። እንወዳችኋለን ቤተሰቦች። ቴንክ ዩ